እንደ ማናጀር ማኔጅ እያደረገን አብሮን ያለ ሰው ነውና አሁንም ደግሞ አልተቀየረም፣ አብረን እየኖርን ነው ማለት ነውና የሚገርም ሰው ነው። ዛሬ እንግዲህ በጉጉት ስንጠብቀው የነበረው ከሀይሚና ከቡራ ጋር አብሮ የሚኖረው ሰው ማን ነው ብለን ሳምንት ሙሉ ሆዳችን ሲቆርጠን ነበር። ፍፄ ነው? ሚፍታህ ነው? ወይስ ቤኪ ነው? እንዲሁም ደግሞ ሀብትሽ ነው እያልን ነበርና እንግዲህ እነሱ ደግሞ ለነሱ የሚሆናቸውን ወይም ደግሞ እነሱን የሚመክራቸውን ሲያጠፉ የሚኮረኩማቸውንና መከታ የሆነውን ታላቅ ወንድማቸውን እንግዲህ ሚፍታህ ነው ለካ ከነሱ ጋር ያለ ማለት ነው። እና ግምት ላይም አስገብተን ነበር፣ ግን ፍፄ መስሎን ነበር። ሚፍታም ስለሆነ ደስ ብሎናል። ስለ ሚፍታህ እንግዲህ ሀይሚ ብዙ ነገር ብላለች ማለት ነው። ዛሬ ጨረቃዎች እንግዲህ በተለያየ ቤት ነው የመጡት። ሀይሚ በሚፍታህ ቤት መታለች። ከራሷ ቤት ሆና ቪዲዮ ቀርጻ እንግዲህ የሚፍታህንም ቤት አሳይታናለች። ይኸው ክላሱን ማለት ነው። ቤቱ አንድ ቢሆንም ቡራ ደግሞ በሌላ ቤት መጥቷል። እንግዲህ ፎቶውን ይሄን ያመጣሁት ማች ለማድረግ ነው እንጂ በሌላ ቤት አዲስ ፎቶ አለ ማለት ነው። በሚኪ ቤት መጥቷል እና ቡራ ዛሬ እንግዲህ ያላሰበው ነገር ማለት ነው ደንግጧል። ምክንያቱም ሚኪ ፕራንክ አድርጎታል ማለት ነው። እና ሀይሚ እንግዲህ ዛሬ ስለሚፍታህም አንዳንድ ነገሮችን ብላለች። እንግዲህ ዛሬ ሚስጥር ወጥቷል። ሆዳችን ቆርጦን ይሄው ተነግረናል ማለት ነው። እና አንዳንድ ሰዎች አያስፈልጋቸውም ሰው በእነሱ መሀል ሰው መኖር የለበትም የምትሉ ነበራችሁ። እና እኔ ግን አንድ ሰው ያስፈልጋል ብያለሁ። ማንም ይሁን ምን እነሱ የመረጡት አንድ ሰው ግን ወሳኝ ነው ብያለሁ። ለምሳሌ አሁን ብሩክ ዛሬ ሚኪ ጠርቶት ቪዲዮ ሊሰራ ሄደ። በዛ ሰዓት አሁን ሀይሚ ቤት ነበረች። ቤት ሌላ ሰው ደግሞ እንግዲህ ሚፍታህ ከራሱ ክላሱ ነው የራሱን ስራ እየሰራ ነበር። ይኸው ቪዲዮ ቀርጻ አሳየችን ማለት ነው። ስለዚህ ለሰው ልጅ ሰው ነው ልብሱ። ቤተሰብ ሰው አያስፈልግም አይባልም። ምክንያቱም በቃ አለ አይደለ የሆነ ችግር ይፈጠራል። በመጥፎም በምንም ብቻ ሰው ሲኖር ጥሩ ነው። ትን ሲላችሁ ራሱ እንኳን ውሃ ቀርቶ የሚሰጣችሁ ሰው ካጠገባችሁ ከሌለ ከባድ ነው ማለት ነው። እና ስለዚህ ሚፍታህ ነው ተብሏል። እንግዲህ ሚፍታህ እንግዲህ በሳቅ ነው የሚገል። በጣም ዛሬ በቃ በሳቅ የመሬን ማለት ነው። በጣም አሪፍ ልጅ ነው። በጣም አስተዋይ ነው። እውነት ለመናገር ተጣልተው ሳል እንኳን ለማስታረቅ ደፋ ቀና ሲል የነበር ነው። እሙሽዬንም እንግዲህ ሚስጥሩን ተናግሮ እንዲታረቁ ብሎ ያስታረቀ ነውና እንዲሁም ጠርቶ አስመጥቶ ማለት ነውና ስለዚህ ሀይሚና ቡራ ደግሞ በጣም ጎበዝ ስለሆኑ ማለቴ በቃ ከነሱ ከፍ የሚል ያን የሚመክራቸው እንደዚህ በቃ አይደለ በብዙ በስራቸው እንኳን መከታ ሆኖ የጀርባ አጥንት ነው ብላለች። እንግዲህ ሀይሚ ባጭር ስትገልጽ ማለት ነው። እና ሚፍታህ ማለት ለእኛ ለስኬታችን የጀርባችን አጥንት ነው ብላለች። ያ ማለት የእነሱን እድገት፣ የእነሱን አንድ መሆን፣ የእነሱን መለወጥ፣ የእነሱን አብሮ ወደፊት መጓዝ ከሚመኙት የቅርብ መከታ ወንድም ሚፍታህ እንደሆነ ሀይሚ ተናግራለች ማለት ነው። እና እኛም እናምናለን፣ ግን ከቤኪና ከፍፄ ብለን ጠርጥረን ስለነበር ነው እንጂ ሚፍታህም እንግዲህ ጥቆማ ውስጥም ገብቶ ነበረ። ስለዚህ ሚፍታህ አሸንፏል ማለት ነው። እና አይ ደስ ይላል በጣም የምር ማለት ነው። በጣም በቃ አይደል ኢቭን እንኳን ፕራንክ ሲሰራ በጣም ጎበዝ ነው። በጣም በጥንቃቄ ነው የሚሰራ ከሚባለው በላይ። ለምሳሌ አሁን ሀረር ነው የት ሄደው ሳለ ቡራ ከተኛበት አልጋ ቤት ምናምን እንደዚህ ከሀይሚ ጋር ሆነው ሲሰሩ በጣም ጎበዝ ነው። በጥንቃቄ ነው የሚሰራ ሚፍታህ ማለት ነው። እና ስለዚህ ደስ ይላል አብሯቸው ስላለ እኔ በጣም ደስ ብሎኛል። ፍፄም ይሁን ማንም ይሁን አንድ ሰው ግን ያስፈልግ ነበር። ስለዚህ ሚፍታህ አብሯቸው ሆኗል። እና ሀይሚ ደግሞ በቃ ከማውቃቸው ሰዎች በዙሪያችን ካሉ ምርጥ የኛ መከታ የሆኑ ወንድሞቻችን ውስጥ እኔ ካወቅኩት 1 ዓመቴ ነው ብላለች ስለ ሚፍታህ ማለት ነው። እና ሳቀው 1 ዓመቴ ነው። ጸባዩ የማይቀየር አለች። ጸባዩ የማይቀየር በቃ አንድ አይነት የሆነ ሰው ቢኖር ሚፍታህ ነው ብላለች። ያ ማለት ምርጥ ሰው እንደሆነ ነው ያመላከተች ማለት ነው። እና ስለዚህ እኛ እንኳን ራሱ ከካሜራ ጀርባ ብቻ እናንተ ከካሜራ ጀርባ ትታወቃላችሁ በበለጠ በካሜራ እንኳን ስትመጡ ሚፍታህ በጣም አስተዋይ ልጅ ከሚባለው በላይ ማለት ነው። እና
ሲጣሉም ለማስታረቅ ደፋ ቀና የሚል ነውና አይቸኩልም። ደግሞ በጣም ረጋ ያለ ነው። ነገሮችን በማስተዋል ነው ችግሮችን የሚፈታና አይቸኩልም ማለት ነው። እና ስለዚህ ሀይሚ እኔ ቸኩላለሁ፣ የእሱ ግን የሚገርም እንዴት ነው ተሰጥቶ ነው ያለው ብላለች። ነገሮችን በማስተዋል በማሰብ ነው ችግሮችን የሚፈታ ብላለች። እና በጣም ደስ ይላል አብሯቸው ስለሆነ። ቡራ እንግዲህ ዛሬ ያላሰበው ነገር ፕራንክ ተደርጓል ማለት ነው። ባለፈው እንግዲህ ሀይሚ ቀለበቱን መልሽ ተብያለው የኔና የብሩክ ሀሳብ ነው ብላ እንግዲህ ሚኪን አሰቃይተው ነበርና ዛሬ ደግሞ ሚኪ ያው በቀላሉም ቢሆን ቡራን አስደንግጦታል። ምክንያቱም ሚኪ እንግዲህ ሲጋራ እያጨሰ ቡራን ጠርቶ በቃ ጨስ ጨስ እያረኩ ነው ምን ትለኛለህ? እንዲሁም ካለህ ለጫት ስጠኝ አላለም። ብሩክ ደግሞ በቃ ዘርረሃለሁ ምናምን እያለ ነበርና ያው ብሩክ ምርጥ ሰው እንደሆነና ብቻ ብሩክን የሚያመሰግኑት ብዙ ናቸው። እውነት ለመናገር የብሩክ በዙሪያው ያሉ ጓደኞች ለብሩክ እጅግ በጣም መልካም ነገር ነው የሚመኙለት። ቤተሰብ የሰው ልጅ እኮ በሰራው ልክ ነው የሚመሰከርለት እና ቦራ ደግሞ በጣም ምርጥ ሰው ስለሆነ በማገዝ በመርዳት እስኪ ሚኪ የሚናገረው ብዙ ጊዜ እና በጣም የሚገርም ነው እና ፈጣሪ አይለያል።